ሰሞኑን በትግራይ ክልል ተፈጸመ የተባለው የድሮን ጥቃት ሰፊ መነጋገሪያ ሆኗል። እንደ አልጀዚራ እና ቢቢሲ ባሉ ዓለም አቀፍ ሚዲያዎች ሳይቀር ቀዳሚ ዜና ሆኖ ተነቧል። ተፈጸመ ስለተባለው የድሮን ጥቃት የፌዴራል መንግስቱ እስካሁን የገለጸው ነገር የለም። ሆኖም ደጋፊዎቹ ድሮን አይመታችሁ በህወሓት በኩል እየተባለ እንዳለው ሰላማዊ የአይሱዙ ሹፌር አይደለም እያሉ ይገኛሉ። በህወሓት በኩል ተመታ የተባለው የአይሱዙ ሹፌር ሙዝ የጫነ ሲሆን የፌዴራል ደጋፊዎች ደግሞ ከሻዕቢያ ወደ ህወሓት እየተላለፈ የነበረ መሳሪያ የጫነ ነበር ብለዋል። በአንጻሩ አንዳንድ አስተያየት ሰጪዎችም ህወሓትን ለማስደንገጥና የማህበረሰቡንም ድጋፍ እንዲያጣ በሰላማዊ ሰዎች ላይ ጥቃት እንደተፈጸመ ገምተዋል። የክልሉ መሪ ጀነራል ታደሰ ወረደ ምሽቱን በትግራይ ቴሌቪዥን ቀርበው ትናንት ጥር 23 ቀን 2018 ዓ.ም ንጋት ላይ በእንጥጮ ከተማና በአድዋ አቅራቢያ የምትገኝ ገንደብታ የተባለች የገጠር ከተማ የተፈጸመው የድሮን ጥቃት ሸቀጣ ሸቀጥ በጫኑ ተሽከርካሪዎች ላይ ነው ብለዋል። ጥቃቱ የህወሓት ወታደራዊ ተሽከርካሪዎች ላይ ያነጣጠረ ነው የተባለ የአየር ጥቃት በቆላ ተንቤን መፈጸሙ ተነግሯል። ጀነራል ታደሰ በምሽቱ ማብራሪያቸው እንዳሉት የትግራይ ግዛትና የተፈናቃዮች ጉዳይ የተቀበረ ፈንጅ ነው። ፈንጁ እስካልመከነ ድረስ የድሮን ተኩስም ሆነ የመድፍ ጩኸት ወደ ኋላ አይመልሰንም ባይ ናቸው። ትናንት በተተኮሰው የድሮን ጥቃት እርሳቸውን ጨምሮ የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል ከሞት እንዳመለጡ ሲወራ ታዝበናል። ከጥቃቱ ትንሽ ቀደም ብሎ ብዙ የህወሓት መሪዎች በቦታው እንደነበሩ ተገልጿል። ድሮን በቀደመው ውጊያ ቁልፍ የህወሓት ፖለቲካና ወታደራዊ አመራሮችን በማሰናበት ወሳኝ ሚና እንደነበረው ይታመናል። ለእግረኛ ጦር አስቸጋሪ የሆነው የትግራይ መልክዓ ምድር በድሮን ቴክኖሎጂ ምክንያት አስተማማኝነቱ ጥያቄ ውስጥ እየወደቀ ነው። በኢትዮጵያ መከላከያ ሰራዊት ውስጥ ሚናው በከፍተኛ ሁኔታ እየጎላ የመጣ የጦር መሳሪያ ድሮን ነው። ከ3 ዓመት በፊት በነበረው የሰሜን ኢትዮጵያ ግጭት ወቅት በተለይም ከአዲስ አበባ በቅርብ ርቀት ታይተው የነበሩ የህወሓት ታጣቂዎችን በማባረር ድሮን ዋነኛው ማጥቂያ ነበር። በኢትዮጵያ ድሮን ጥቅም ላይ የዋለው በዚያ ውጊያ መሆኑም የሚታወቅ ነው። በወቅቱ አዲሱ የጦር መሳሪያ በላይነሽ አመዴ በመባል ይንቆለጳጰስም ነበር። ከሰማይ ድንገት ጠብ ብሎ ታጣቂዎችን አመድ እንደሚያደርግ እየተነገረ ጉድ ሲባል እናስታውሳለን። ጠቅላይ ሚኒስትር አብይ አህመድ የላቀ ቴክኖሎጂ ግንዛቤ እንዳላቸው እንሰማለን። እስካሁንም በመከላከያ ሰራዊት መድረኮች እየተገኙ በሚያደርጓቸው ንግግሮች በጠቅላይ አዛዥነት የሚመሩት ጦር በዘመናዊ ቴክኖሎጂዎች የተካነ መሆኑን ይገልጻሉ። ከወታደራዊ ምንጮች እንደሰማነው ድሮን ጥቅም ላይ ከዋለበት ከሰሜኑ ጦርነት ጀምሮ ድሮን ተኳሾችን ለማሰልጠን ብዙ ጥረት እየተደረገ ነው። ድሮን ተኳሾች ከሙያዊ ችሎታ በተጨማሪ ለመንግስት በጣም ታማኝና ታዛዥ መሆን ይጠበቅባቸዋል። በመንግስትና በፋኖ ግጭት ወቅት ሆነ ብለው ድሮኗ ኢላማ እንድትስትና ከተራራ ጋር እንድትጋጭ ያደረጉ ባለሙያዎች እንደነበሩ ምንጮች ይገልጻሉ። እነዚህ ባለሙያዎች ድርጊቱን የሚፈጽሙት በአብዛኛው ከአቅማቸው በላይ በሆነ ችግር አስመስለው ቢሆንም በአለቆቻቸው ዘንድ መታወቁ አይቀርም። እናም ታውቆባቸው ለከፍተኛ ቅጣት የተዳረጉ ባለሙያዎች እንዳሉ ይነገራል። የአየር ኃይሉም ይህንን ለመቅረፍ ታማኝ ባለሙያዎችን ለማፍራት እየጣረ እንደሆነ ከምንጮች ይሰማል። አብይ በድሮን ላይ ያላቸው መተማመን ከፍተኛ መሆኑን ከሚያሳዩ ነገሮች አንዱ የድሮን መገጣጠሚያ ፋብሪካ ኢትዮጵያ ውስጥ እንዲከፈት ማድረጋቸው ነው። የውጊያ ድሮኖች በአብዛኛው ከቱርክና ከቻይና ከተባበሩት አረብ ኤምሬቶች የሚመጡ ቢሆንም በኢትዮጵያ ውስጥ የሚመረቱ እንዳሉም ይታመናል። በዓለም ላይ አዲስ የውጊያ ቴክኖሎጂ ሆኖ የመጣው ድሮን አሁንም ድረስ ከፍተኛ ማሻሻያ እያሳየ ይገኛል። ድሮን በሚል ስያሜ የሚታወቀው ሰው አልባ የውጊያ አውሮፕላን የተሰጠውን ኢላማ አነጣጥሮ በመምታት የሚሰራ የውጊያ መሳሪያ ነው። መሳሪያው ተሽከርካሪዎችን፣ የመሳሪያ ማከማቻዎችን፣ ታጣቂዎችን፣ ድልድዮችን እንዲሁም መሰል የውጊያ ተዋናዮችንና ቁሳቁሶችን ኢላማ ያደርጋል። በኢትዮጵያ የውጊያ ስፍራዎች የሚታወቁ አብዛኞቹ ድሮኖች ጥቃት በሚያደርሱበት አካባቢ ያስቀድመው አሰሳ በማድረግ ይጀምራሉ። አሰሳ በሚያደርጉበት ወቅት በተገጠመላቸው ሴንሰር አማካኝነት በምስልና ድምጽ የታገዙ የሰዎችን እንቅስቃሴ፣ ሙቀት፣ የጦር መሳሪያ ጠረን ተጠቅመው ኢላማቸውን ይለያሉ። በመቀጠል በማዘዣ ጣቢያ ላይ የርቀት ተቆጣጣሪ ባለሙያዎች ወይም ሰው ሰራሽ አስተውሎት ኢላማውን ያጸድቃል። ቀጣዩ ስራ የተሸከሙትን ተተኳሽ ያነጣጠሩበት ኢላማ ላይ መጣል ነው። የተሸከሙት ሚሳኤል ወይም ቦምብ ጂፒኤስ በተሰኘው መቆጣጠሪያ አማካኝነት ራሱን እያስተካከለ ኢላማው ላይ ያርፋል። ድሮኖች ያለ አብራሪ በውጊያው የሚሰማሩ በመሆናቸው ከጄቶች አንጻር እርካሽ መሆናቸው፣ ረዥም ሰዓት መብረራቸው፣ ቀላል አጠቃቀማቸው ብሎም በጠላት ላይ በሚያሳድሩት የስነልቦና ጫና ተመራጭ እየሆኑ መጥተዋል። በአንጻሩ የድሮን ተተኳሽ ዋጋ መወደድ፣ የጂፒኤስ መጠለፍ፣ በአስቸጋሪ አየር ጠባይ የማይሰሩ መሆናቸውና የሚሰሩበት ፍጥነት ዘገምተኛ መሆኑ እንደ ችግር ይነሳል። ወታደራዊ ኢላማዎችን በትክክል መለየት የሚችሉ ባለሙያዎች እጥረትም ሌላው ችግር እንደሆነ ይታመናል።